ያው እኔ እናቴ ደካማ ነበረች። እንደገና ደግሞ ወንድምም ያው ደህና ወንድም የለኝም፣ በሽተኛ ነው። እንደገና አባት የለኝም። ዘመር ደግሞ የሩቅ ዘመር ነበር እና ያው ብዙም እንደዚህ እነሱም እኛም አንድ አካባቢ ስለሆነ ሁሉም ዝምድና ስለሚፈራ ለኔም ለሱም የሚሆን የለም እና ያው ስለ ልጅ ጉዳይ አሁን እንትን ያስባለኝ ለሱ ሰጥቼ መጥቼ ነው። ጠይብ ልጅን ለሱ ሰጥቼ መጣሁኝ። ማሪ ከመጀመሪያው ጀምሪ ውዴ። ስምሽ ማን ነውማ? ጦይባ ነው ስሜ። ጦይባ ነው ስሜ። ጦይባ ብለሽ ከሰውየው ጋር ከተዋወቅሽበት ቀን ጀምሪ። ካለብዛ አይገባንም ድብልቅልቅ ወጥቶ። ልጅየው የሰፈሬ ልጅ ነው። ተጋባን እንደማንኛውም ያው ወለድን። እህል ውሃ ነው የሚያለያየው። እህል ውሃ አለያየን። ማን ያስተዋወቃችሁ? እንዴት ተዋወቃችሁ? በቤተሰብ ነው። ያው ስንጋባም ስንልም ያው እኛ አካባቢ በራሳችን ብንመርጥም ብንማረጥም ቤተሰብ ነው የሚያዳድረን። በቤተሰብ ተዳዳርን። ያው ለጊዜው ዙሮ አንድ ልጅ አፈራን። አልሆነም ተለያየን። ጠይብ ስንለያይ እኔ ልጅን ማለት ነው 4 አመት ጡቴን አጥብቼ አሳድጌዋለሁኝ። እሱ በመሀል ትቶኝ እኔ ስለዛ ህይወት ማውራት አልፈልግም። እንዲህ ነው ብዬ ያው ምክንያቱም የእሷን ህይወት እያፈረሽ እንዲያልባል ማለት ነው። አገባ እኔን ትቶኝ ነው ያገባው። ሁሉም ያውቃል፣ አገር ያውቃል። ወላሂ ትቶኝ ሲያገባ በሽማግሌ አልያዝኩትም፣ በዘመድ አልወቀስኩትም፣ ማንንም እርዱኝ አላልኩም። ልጅን 4 አመት ደረቅቱት አጥብቼ አሳድጌ ከዛ ያው ልጅ ቆሞና ተንደርድሮ ሲሄድ እኔ ደግሞ እንደማንኛውም ሰው ህይወት ወላሂ ፍየል እየጠበቅኩ ነው ያንን ልጅ አሳደግኩት ማለት ነው። አባትም የለኝም፣ ደካማ እናት ነው ያለኝ፣ በሽተኛ ወንድም ነው ያለኝ። ልጅን ይዤ እነሱን ይዤ ፍየል እየጠበቅኩ አሳድጌ ህይወት አንገዳገደኝ። በቃ እኔ መሄድ ያለብኝ ምናምን ብዬ ስወስን ያ ልጅ ደግሞ አጉል ጠራራ ላይ ነው። እሺ ጠራራ ላይ ሲሆን እሱ እየሮጠ ምን እያለ ባጃጅ አለ ብዙ ነገር አለ ይመታብኛል። አቦ ያው አድጎት አገኘሁት። እሱም ደግሞ በዘመድ ያስጠየቀኝ። በዘመድ ሲያስጠይቀኝ ምን አለ ልጁን ስጪኝ፣ ያው እኔ እንደዚህ ይደርስብኛል፣ እንደዚህ በልጅሽን አታገኝም ተብዬ እገፋለሁኝ። ምን ታመጫለሽ? ማነው ጠበቃሽ? እባላለሁ። እንደዚህ አልወሰንኩም እና ያው እሱ ደግሞ ያሰበውን ስላሰበ ስጪ ብሎ በዘመድ ያስጠየቀኝ። እሺ ያ ዘመድ ደግሞ ቤት የጀጃፌ ሲመጣብኝ ዘመድን አልገፋም አቦ ከመጡ ብዬ እንግዲህ እናቴን ማማክሬ አንቺም አይሆንልሽም እንግዲህ ልጅ ዙሮ ምንም ብናሳድግም ብንልም ታለ ይሄድና እንደዚህ ያረገ የሚያገናኝ እስከሆነ ድረስ ነፍስ ካወቀ ያው ችግር የለውም። እናቱ ነኝ አባቱ ነው እና ይሄድ ምናምን ብዬ ሰጥቼው መጣለሁ። እሺ ከመጣው በሰዓት ጀምሮ እስካሁን ድረስ ማለት ነው 1 ወር ደህና ቢሆን ቢያገናኘኝ 1 ወር ያው ነገር ነው። 1 ወር ደህና ቢሆን ቢያገናኘኝ 1 ወር ያው ነገር ነው እና አሁን እኔ ሌላ ምለው ነገር የለኝም። ልጅን ያው ይመልስልኝ ነው። እነሱም ጋር የተፋታ ባልና ሚስት ጋር ሆኖ አጉል የሌላ ህይወት መበጣበጥ ነው። እኔ አንዲ ነገር በምልበት ሰዓት ስናደር ደግሞ ብዙ ነገር መባባል አለ። በዛ ሰዓት የእኛይቱም ህይወት ይበጠበጣል፣ እኔም ህይወት መጀመሪያ ይቀርም የራሴም ህይወት ይበጠበጣል በልጅ ተነሳ ማለት ነው። እና ልጅ እናት አለችኝ አሁን አልহামዱሊላህ። እሱም ያው ሁሉን ነገር አውቋል። ሀታ ትምህርት ሄዶ ሀቡዬ ትምህርት ሄዶ በትምህርት ቤት እናቴ ጋር ያገለለ ሲናፍቅ ሲያስቸግራቸው ወላሂ እኔን እንዲያገኝ እናቴ እንዲያገኝ ትምህርት አገዱት። ይገርምሻል። እና እንደዚህ የሆነ አስቸገረኝ። አሁንም 2 ወር አለፈኝ ከሰማሁት ድምጹን እንኳን ልጅና እናት 2 ወር ቀርቶ 2 ቀን ይከብዳል። እና ለልጅ መፍትሄ ብዬ ስደውልለትም ስልክ ነው የሚዘጋብኝ። መቼም ሁሉንም ይዤዋለሁ ስልክ ነው የሚዘጋብኝ። እና ያው ምን ታመጫለሽ እንደው የምታመጪውን ሁላ ያዋለሁኝ ብዙ ነገርም ተብሏል። ያንን ያው እንደው ፍትህ ነው የምጠይቀው። ልጄን ይስጠኝ ነው ልጄን ይስጠኝ። እኔም ከህይወቱ የምገባበት ነገር ስለማይኖረኝ በልጅ ስለሆነ የምንገናኘው እሱና እኔ ልጄን ይስጠኝ ነው። ሌላ ምንም ነገር የለብኝም ወላሂ እኮ። ቆይ አሁን እኮ ይልሽ አሁን አንቺ የት ሀገር ነው የምትኖሪው?
ሳውዲ ነኝ እኔ ሳውዲ ነኝ። እሱ ራሱ መተሽ አሳድጊው ልጄ ካልሽ ምናምን ብሎ መልእክት ሰጠኝ። ያንን ቢሰጠኝ ደግሞ እኔ አሁን ውጭ ላይ ወጥቻለሁኝ። እሺ ውጭ ስለወጣሁ የውጭ ደግሞ ኑሮ ሲኖርሽም እየሰራሽ ሳይኖርሽም እንትን እያልሽ በዛም ላይ ደግሞ ትኬት ቆርጬ እንኳን ለመግባት ያው ዙሮ ልጄ ከዛ የሚያደርስ አይደለም። አልሐምዱሊላህ አሁን ራሱን ችሏል። ቢሰጠኝ እናት አለችኝ እኔም አውነዋለሁኝ። በቃ እሱም አንድ ሀገር ላይ ነን። ለኔ ደራና ልከለለው በስተቀር ልጁ ምንም ከኛ የሚደርስ ነገር የለውም። እንኳን ሌላው ቀርቶ እኔ አሁን ውጭ ለወጣ ነበረ ልጁን መተሽ ብይጂ ልጁን ብዬ ነው እንጂ ምናምን የሚል መልእክት ድረስ ነግሮኛል። ኧረ ልጁ ከኛ አሁን ከህይወታችን አይደርስም። አንተም የራስህን ህይወት ዝም ብለህ ቀጥል፣ እኔም የራሴን እንትን እላለሁ። ደግሞ እንትንም ካልክ በግዴታ ዙሮ አልሰጠሁህም። ወዲያችሁ እምቢ ብላችሁ ነው ሲሆን ዙሮ ዙሮ እኔም ጋራ የሚያገናኝልን የለም። እኔም ያለኝን አንተም ያለህን እያልን ልጃችንን ብናውን ነው የሚሻለው ምናምን ስለው ከዛ ያው የሚያስበውን እያሰበ ብዙ ጊዜ ስልክም አላገኝም። እንደገና ደግሞ የተፋቱት ባልና ዘመድ ጋራ አጨቃጭቆ እነሱ በልጅ ስበብ የኔን ህይወት በመበከል እኔም እንደዚህ ተባብለን አንኖርም። እሱም የራሱን ህይወት ለመኖር እኔም የራሴን ህይወት ለመኖር ልጁ ነፍሴ ወቅ ይስጠኝ ችግር የለም። የሚሆነው ነገር ካለ እኔ ልጠየቅበት። ልጄን ያኔ 4 አመት ድረስ አጥብቻ አሳድጌው ካሁን በላይ እንዲህ ይሆንብናል ብለን ነው እኮ ቢሉ ይሄን ለመጉዳት ነው እንጂ እውነት ለልጁ አይደለም። ያን 4 አመት ሳጠባው የት ነበሩ? በራስነቱ ማለት ነው። ውዴ አይባ አንቺ ሳውዲ ከሄድሽ ስንት ጊዜ ሆነሽ? 2 አመት አልፎኛል። አሁን 2 አመቴ ያለፈ እንግዲህ 3ኛዬን ይዣለሁኝ። ስለዚህ ልጃችሁ 4 አመት አጥተሽ ካሳደግሽው አንቺ ሳውዲ ከሄድሽ 3 አመት ነው 7 አመቱ ነው አሁን? አዎ አሁን እንግዲህ 6ኛውን እየጨረሰ ነው። መስከረም ወደፊት ነሐሴ ላይ ያው 7 አመት ይሆናል ማለት ነው። እና ትምህርት ራሱ ያው እንዲያቅሙ በሀገራችን ገብቶ ነበረ። ግን ያው እኔ ጋር ደግሞ ሲናፍቅ እንደዚህ አናላገናኝም ምናምን እያሉ ሲሉት እያመለጣቸው ይሄር ነበር እናቴ ጋር ማለት ነው። እናቴ ዲካማ ብኮንም ካለ ለልጅ መቼም አታንስም። እና ሲሄድ በቃ ትምህርቱ መቋረጥ አለበት አለኝ። እኔንም ያው አንዳንድ ነገር ነገረኝ። ካልመጣሽ ምናምን ትምህርቱ መቋረጥ አለበት ምናምን አለኝ። እንዴት ይሄን ያስባል? እኔ ዙሮ ልጁ ግዳጅ አልሰጠኋቸውም። ያውም ቢካሉ ከወደዱ እንደገና ደግሞ እኔንም አግባብ ባለው ነገር ካረጉልኝ ብዬ ስል እንደውም ምንም አታመጣም በማለት ወላሂ ምንም አታመጣም ትለፈልፋለህ እንጂ ምንም አታመጣም ነው የሚሉኝ ማለት ነው። በእርግጥ አባት የለኝም ወንድም የለኝም። አይዞሽ ታይባዬ። እሺ ውድ ይኸውልሽ አንቺ አሁን ልጅሽን ከተለየሽው 3 አመት ሊሆንሽ ነው አይደል? አዎ። በስልክስ ካገኘሽው ስንት ጊዜ ሊሆን ነው? አይ 2 ወር በፊት ያኔ ለኢድ በፊት ማለት ነው። ከኢድ በፊት ያው እንደዚሁ እቃ ምናምን ከዚህ ዘመድ ነበር ስትገባ እቃ ልኬ ነበር ለሱ ለልጄ ማለት ነው። ከዛ ያንን ስጡልኝ ምናምን ብዬ ስል ያው በዛ መልእክት ጻፍኩለት። ያው እንደዚሁ እሱን ሲቸረው ያው ያገናኘኛል። ከ2 ወር በፊት አግኝቼዋለሁኝ ከኢድ በፊት ማለት ነው። ከ2 ወር በፊት ረመዷን ላይ ለምንድን ነው የማያገናኝሽ የልጅሽ አባት ልጅሽን? ምንድን ነው ምክንያቱ? ምክንያቱ ዙሮ ነው ምን እንደሆነ እንግዲህ እሱ ይጣራና ዙሮ ያን ያለውን መፍትሄ ይፈልጉልኝ ነው። ሌላ ያለውም እኔም እነሱ ጋር እንደዚህ ሁኜ ህይወት አያምርም፣ እነሱም እኔ ጋር እንደሆኑ ህይወት አያምርም። ይሄን ነው። ልጅሽ ግን ከእንጀራ እናት ጋር ህይወት ተስማምቶታል? የእንጀራ እናቱ ማለት ነው በቅርብ የለችም። እሷም ጋር እንደው አንዳንድ ተባብለን ተነጋግረን ነበረ። በሰዓቱ እንደውም አንቺ ቤት ድረስ እንምጣ ብላኝ ነበረ። ራቦኔ የሀገራችን ልጅ ነው ለአንቺም ብለኔም ዙሮ መፍትሄ ብናገኝ መፍትሄ አገኝበታለሁ፣ ካላገኘው ደግሞ አለሁ። እሷ ዱባይ ነው የምትኖረው። እሺ ዱባይ ነው የምትኖረው። አልገባችም ገና። እኔ እሷ ከልጁ ጋር ደርሳብኛለች ምናምን የምለው የለኝም። ምክንያቱም ምንድነው እሷ የለችም።
እና ደግሞ ያው እሷ እንደውም እሱ እሷ እናሳድገዋል ምናምን ብላ ብትል ራሙዬ አንቺ እናት ልትተኪያችም በእርግጥ ታበይዋለሽ ታጠጫዋለሽ፣ ግን እናት ልትተኪ አትችይም። እኔ እናቱ ነኝ፣ መከራዬን አይቼ ነው ያሳደግኩት እና አንቺና እኔን በይህ ጉዳይ የሚያገባን የለም ስላት እሷን በእርግጥ ስለተሰዳደብን ተናዳ ብዙ ያው እንትን ብላኛለች። እሱም እንደውም በዛ መጥቶ እንደውም ከሷ ቆንጆ ልጅ ወዲያለሁ ደግሞ ላንቺ ልጅ ወዲጄ እኮ አይደለም የሚያስኩት አንቺን ልሰራልሽ እንጂ ምናምን ብዙ ነገር ተናግሮኛል። ያው ሁሉ ያው ኮመንት ላይ አለሁ እያለች ነው የባልሽ ሚስት ህልመኛዋ ነው ስሟ። አዎ ትሆናለች፣ ዙሮ ትኖራለች፣ እዛው ታዳምጣለች ያለ ያው እሷ ናት። እና ዙሮ አሁን እኔ የምፈልገው ነገር ልጄን ነው። ልጄን ፍትህ ፈልጋለሁ ለልጄ። ያው ዘመድ የላትም አባት የላትም ወንድም የላትም እያሉ በጣም በልጁ ላይ ጭቆና ደርሶብኛል። ሀታ ትምህርት እንዳይማር ድረስ ሀታ እንደዚህ በኛ አሁን በሃይማኖታችን ቁርአን ሲቀራ ልጅ ለቤተሰብ ጥሩ አመለካከት ይኖረዋል፣ ለእናቱ ጥሩ ስነ ምግባር ይኖረዋል፣ እናቱን እንትን ይላል። እነሱ ግን ይሄን ሁላ ለማድረግ ፈቃደኛ አልሆነም። እኮ ውዴ ብር እንድትልኪለት ነው የሚፈልገው። ምንድን ነው የሚፈልገው? ምክንያቱን አልነገረሽም? እኔ እሱንም አይፈልግም እሱንም አይፈልግም። እኔ ስናደድ በእርግጥ እኔ ስናደድ እንደዛ ከሆነ የምታስበው አላረግም። እኔ አይደለም ቀርቶ 4 አመት ጡቴን ደረቅ ጡቴን አጥብቼ ሳሳድግ አንድ ነገር እገዙኝ ያልኳችሁ ነገር የለም። አንተ ምንም እንትን ከሌለህ ለእናቴ ስጥልኝ ብዬ ስለው እናትሽ ልጅ ያሳድጉም አለኝ። 4 አመት እኮ ሽንት ጨርቅ አጥባ መከራዋን አይታ ከኔ ጎን ሆና ያሳደገው እናቴ ናት። እንዴት ልጅ በራስነት ያልጣልን አሁን ለምን እንጥለዋለን? ልጃችን አይደል እንዴ? እንዴት እናትሽ ልጅ ያሳደገ እናትሽ የማሳደግ አቅም አላት ብለሽ ካሰብሽ አንቺ ከመሄድሽ በፊት ወደ ሳውዲ አረቢያ ከመሄድሽ በፊት ልጅሽን ለምን እናትሽ ጋር ትሻለሽ? ለምን ለባል አይው በሰዓቱ ላይ ማለት ነው። እኔም ድንገት በቃ ጥድፍድፍድፍ ሲያረጉ እሱ ደግሞ ልጅየው በጣም እንትን ነበረ ይሮጣል ምናምንና ባጃጅ ምናምን አለ በአካባቢውና የዛ ጊዜና ሀቅ ነው ባጃጅ መተዋል ይለዋል። ያው ሳያስፈልገው እነሱ ደግሞ ከኛ ይሻላል ሰተርም ያለ ነው። አሁን ላይ ግን እሷ ታሳድጋለች፣ ምንም ችግር የለባትም። አሁን የሚያጠፋውን ተው እያለኝ መቼም መቆጣት አያቅትም። የበፊት ሰዓትና አሁን አንድ አይደለም። እና ደግሞ ዘመድም ድረስ ልኮብኝ ነው ዘመድ ልኮ የእንጀራ እናት አብራ ከሌለች አሁን ይኸው የባልሽ ሚስት አለሁኝ ውሸትሽን ነው አቷሽና ምን የኮመተሽ ነበር። እሷ ተኑር እሷ በእኔ ቦታ ሁና እስካልቀመሰችው ድረስና ወልዲያ እንደኔ እስካ ደግሞ አሁን ላይ እሷን እንደኔ አይደለም እሷን ስለሚያከብሯት ብዙ ነገር ስለሚሉ ማለት ነው የኔ ህይወት እሷ አልደረሳትም። በፊትም ነግሬያታለሁኝ እኔ ቦታ ላይ እስካልሆነ ድረስ እንደኔ ተጣልታ ተወሩራ ከሆነ አዎ ይደርሳታል። እኔ አሁን እኮ ስለምንም ነገር አይደለም ልጅን ብቻ ነው መቀበል የምፈልገው ከነሱ ላይ ማለት ነው። ምክንያቱም ከህይወታቸው እሷንም ስም የነሱንም ስም ዘላለም አንነሳሳም። ምንድነው ልጅ ውሳኔ አይሆንልን ከዛ በላይ የፈለገበት ነገር መሆን ይችላል። አሁን ግን እኔ እየናፈቀኝ ስለሆነ ነው። አይባዬ ገባኝ። በአባቱ ጋር ቢሆን እናትሽ ጋር ቢሆን እኮ አንቺ ሳውዲ አረቢያ ነው ያለሽው። ናፍቆትሽን እንዴት ትወጫለሽ? እናቴ ጋር ቢሆን ቢያንስ እንኳን በ8 ቀንም ደወልኩ በምንም ደወልኩ በሰዓት አገኘዋለሁ፣ በማገኝበት ነገር አገኘዋለሁ። በጣም ጥሩ። አሁን ባለቤትሽን መጠየቅ የልጅሽን አባት መጠየቅ መፈልገው ለምን ልጅሽን እንደማያገናኝሽ ነው። እናትሽ ጋር ከሆነ በስልክ እናቴ ጋር ከሆነ ልጄ በሳምንትም በስልክ አገኘዋለሁ። ስለዚህ አሁን ባሌ የልጅ አባት እያገናኘኝ ስላልሆነ ልጄ ተሰማው 2 ሆኖኛል ነው። በቃ አዎ ይሄን ነው። እና ደግሞ እሺ ምክንያቱ ምን እንደሆነ አልነገረሽም። እኔ ምክንያቱን እንድጠይቅልሽ ነው የምትፈልጊው። ምክንያቱንም ጠይቅልኝ። እንደገና ደግሞ ከተቻለ ልጅ ወደ እናቱ ይመለስልኝ። ያው ያሳደግኩት እናቱ አለሁኝ፣ ዙሮ አልሞትኩም፣ በህይወት አለሁኝ። ለሰው አያሳድጉትም ብለን ነው ምናምን የሚባል ነገር ደግሞ ያው ባይሉ ጥሩ ነው። እኛ እኔ ማሳደጋችን ብዬ አራስ ልጅ እሺ ደማመጥኝ ማር እኔ በደንብ እንዲገባኝ ስለምፈልግ ነው። ሳይገባኝ ዝም ብዬ ጉዳዩ ላይ መግባት ስለማልፈልግ አሁን 3 አመት አንቺ ሳውዲ ሄደሽ አንቺ 4 አመት ጡትሽን አጥተሽ አሳደግሽ። ከዛ ሳውዲ ስትሄጂ እናትሽ አቅመ ደካማ ስለሆነች ለሱ ሰተሽው ሄድሽ።
ከዛ እሱ 3 አመት አሳደገ። 3 አመት ብር ልከሽ ታውቂያለሽ? ልክ ያለው አንዴ 2 ጊዜ 3 ጊዜ አካባቢ ልክ ያለሁኝ። ያው እንደው ብስኩትም ምናምንም ነገር እንዲህም እያስገዛሁኝ ልካለሁኝ። ያኔ ልጅ የማረገው ነገር ነው፣ ምንም ችግር የለውም ነበረ። ስትልኪ በማን ስም ነበር የምትልኪ? ሶስቱም ጊዜ በሱ ልካለሁኝ። አሁን ግን እኔም ያው ትቻለሁኝ። አይባ ገባኝ። ስትልኪለት ለልብስ ግዛ ነው፣ ጫማ ግዛ ነው፣ የትምህርት ክፍል ነው፣ ምን ግዛ ብለሽ ነው የምትልኪለት? አዎ እንደዛ እያልኩ ነው የምልከው። ሌላ ነገር ምንም ያው ልጅ እስካለ ድረስ ብተወውም የሀገራችንን ኑሮ ስለማውቀው ያው እየላኩ ነበር። አሁን ግን ያው አቁሜያለሁኝ። አቆምኩበት እልክ ገባኝ። እኔም እነሱም ያው ልጁን እስካልሰጡኝ ድረስ እኔ ብሰጥስ ብልስ እናትህ ናት ጥሩ ነገር እያረገኝ ነው እያሉ አይሉት። ያው መጥፎ ነገር በቀር የፈታ ሰው ለኔ ጥሩ ስም የላቸውም በሚለው ትቸዋለሁ። በምን ተነሳ? በሰላም ስትልኪ ኖረሽ እሱ እያሳደገ ኖሮ በምን ምክንያት ነው አሁን የተጣላችሁትና ልጅሽን ለመውሰድ የወሰንሽው? በምን ምክንያት ምን ተፈጥሮ ነው ልጅን ለመውሰድ የወሰንኩት? አሁን ላይ ሀቡዬ ምክንያቱም መሰለሽ እኔም ልጅ ብዬ ስጥመሰመስ ከሱ ጋር ወንድ እንደማጣ ወይም ደግሞ ህይወት እንደማልጀምር ብዙ ስም ተሰጥቶኛል። እኔ ከዛ መግባት አልፈለኩም ነበረ። እሱ ጋር እየደወይ ምናምን ብዙ ስድብ ራሱ በጀማዓት ተሰደብኩት ስድብ አለኝ ወላሂ። ግን እኔ ያን ሁላ ማለት አልፈልግም ነበር። የልጅን ጉዳይ ነው አሁን መውጣት የምፈልገው፣ የልጅን ሀቅ ብቻ ነበረ። እና እሱ ጋር ስደውል እንደዛ አይነት ነገር ስባል ይሰማኛል። እኔ ያለሁ ሳውዲ አረቢያ ያውን በውጭ ነኝ። እንደው አላማ ከሌለ በቀር አንዱን ወንድ ዛሬ ጎትቼ ማግባትም መኖርም እችላለሁ። ያው የራሴ ግል አላማ አለኝ። ያንን የልጨርስና ራሴ አውቀዋለሁኝ አላማዬም ማለት ነው። እና አሁን ብዙ ነገር እየተባልኩ ነው። ለዛ ነው ልጅሽ ካልተራበ ካልተጠማ እየተማረ ከሆነ ደስተኛ ከሆነ አንቺ አልሆነም ሀቡዬ አልሆነም። እኔ ስለማቅ ነው ልጅ ማለት ነው እናቴ ዘንድ ሲመጣ ብታይ ፍንቲው ብሎ የሚያወራኝ ወሬ የሚያጫውተኝ ጨዋታ የሚለኝ ብታይ ልክ እነሱ ጋር ሲሆን ስለሚያስፈራሩት አባትየው ስለሚያስፈራራው ለማውራት እንኳን እንዲች ሸሚዙን ጨብጦ ነው የሚያወራኝ ወላሂ። ግን በመረጃ ቢሆን አሪፍ ነው። እንግዲህ መረጃ እየደወልኩ የማያነሳበትም እንደዚሁ እኔ በፊት እንኳን እነሱና እኛ እንኳን የምንሰዳደብበት ምናምን እኔም ረመዷንን እየጾምኩ ስለሆነ ብዬ ያው ነገሮችን ለመተው ብዬ ያው አጠፋፍቻለሁኝ በፊት ማለት ነው። ያንም ደግሞ እዚህ ጉዳይ አይዶለውም። ግን እሱ እየደወልኩኝ የማያነሳበት መረጃ የሱን ስልክ ስለከፈኩበት ሁሉ ነገር አለ። አንቺ የምትፈልጊው እሱን ነው። እና አሁን የምንድነው መረጃ ነው የሚያስፈልገኝ? እኔ አንዴ አይባ ህልመኛዋ ማን ነው ስምሽ? ራህማ። እሺ ራህማ ኮመንት ላይ ውሸቷን ነው ስትይ ነበርና ምንድነው የዋሸችው እዚህ ጋር? ይሄን ጠይባ ዋሽታለች ብለሽ ነገር ልጇን አላገናኝም አላላትም፣ እያገናኛት ነው። እሷ ግን ትሰርበዋለች። 2 ወርዋ ነው ልጇን ካገኘች። ይሄንን ታውቂያለሽ? ከትናንት ወዲያ ነው ልጇን ከቤተሰቦቿ ዘንድ ያመጣው። ተደውሎበት ወንድሟ ሊገለው ነው ተብሎ ሄዶ ተደውሎበት ከትናንት ወዲያ ነው ያመጣው። እዛው ነበረ ልጁ። የሷ ወንድም የራሷን ልጅ ሊገል እንደዛ ተብሎ ተደውሎበት እንዴ እያሉ ነው ስማችንን የሚያጠፉት። እንዴ እያሉ ወዲናቸው ምናምን እያሉ ማለት ነው። የኛን ስም 4 አመት አራስ ልጅ ሳጠባ ወንድሜን ያማዋል ብላሻለኝ። አዎ ብያለሁኝ። ቢያማውም ግን ልጅ አይገልም፣ ሰው አይገልም። አገር እኮ ያፈለ ማን ልጅ ትናንት ነው ያመጣው። ወላሂ ለአዚ ደግሞ እኔ እሷ ተሰርመኝ መረጃ ሁሉ ነገር አለኝ። እሺ ቆይ አንዴ ጠይባ ልጠይቃት። ጠይባ ከትናንት ወዲያ ነው ልጅሽ ከእናትሽ ቤት ሄደው እናቴ ጋር ስልክ አልሰራልኝ ብሎ ትናንት ወዲያ መሄዱን እና ለመሄዱን ይሄንን ሀቡዬ እኔ ስደውል እናቴ ስልኩ አልሰራልኝም እና ትናንትና ራሱ ስደውል ነበር የዋልኩት አልሰራልኝም። ይሄንን ያላየሁትን እንትን አለም ሄዶ ሊሆን ይችላል ወይም አልሄደም ሊሆን ይችላል። ግን 2 ወር ሙሉ ልጅሽ የልጅሽን ድምጽ አላገኘሁትም ምን ያላገኘው። እሺ ጥሩ ራህማ ልጠይቃት። ጠይባ እንዴ ዝም በይ ራህማ። 2 ወር ሙሉ ልጇን ድምጽ አለመስማቷን ታውቂያለሽ?
ሀቢባ እኔ ከመጀመሪያው ቢወራልን አሪፍ ነው። ከመጀመሪያው ሀስ በትንታል ነው ጀምረን ማለት ነው። ኦኬ ከመጀመሪያው ትነግሪናለሽ። አንድ ሽንቴን ሸንቼ ልምጣ። ኮመንተሮች ቡራህማው ሽማናት አትበሉ፣ ሚስቱ ናት። በነገራችን ላይ እኔንም ያው እንትን ብሎን ቢሆን ሚስቱ ናት። መጥቻለሁ።